98 ጫማ ያህል በሚረዝመው የኢየሱስ ክርስቶስ ሐውልቷ ትታወቃለች። የዓለማችን ትልቁና በሁሉም ዘንድ ታዋቂውን ዓመታዊ ካርኒቫል አዘጋጅም ናት። የሚያምሩ የባህር ዳርቻዎች ያሉባት የዓለማችን ትልቁ የከተማ ጫካ መገኛ እንዲሁም የሳምባ ዳንስ መገኛ ከተማ ሪዮ ዴ ጄኔሪዮ። ክቡራት ተመልካቾቻችን በዛሬው ዝግጅታችን በእግር ኳሷ በአትላንቲክ ውቅያኖስ በኩል የምትገኘው ሪዮ በባህር ዳርቻዎቿ በዛፎች በተሸፈኑት ተራራዎቿና ከፍታ ቦታዎቿ እንዲሁም በዓመታዊ ታላቅ ካርኒቫሎቿ ትታወቃለች። ከአጠቃላይ የቆዳ ስፋቷ ወደ 80 ኪሎ ሜትር የሚሆነው የባህር ዳርቻ ነው። በ1565 ዓ.ም በፖርቹጋሎች እንደተመሰረተች ይነገራል። ፖርቹጋሎች ወደ ከተማዋ ከመምጣታቸው በፊት ግን ቱፒ፣ ፑሪ፣ ቦቶኩዶ እና ማክሳካሊ የተባሉ ብሔሮች ይኖሩባት ነበር። በ1502 ታዋቂው ፖርቹጋላዊ አሳሽ ጋስፔር ዴሌሞስ ወደ ከተማዋ ከመጣና ለፖርቹጋል ስርወ መንግስት ስለ ከተማዋ ተፈጥሯዊ ሀብት ከተናገረ በኋላ ነበር በ1807 የፖርቹጋል ወደ 15000 የሚጠጋ ንጉሳዊ ቤተሰብ በወቅቱ ከፈረንሳይ ጋር በነበረው ጦርነት የፈረንሳይ ንጉስ ናፖሊዮን በመሸሽ ወደ ሪዮ ያቀኑት። በ1565 ቀድመው ከተማዋን መስርተውና አዘጋጅተው ስለነበርም ንጉሳዊ ቤተሰብ ሲደርስ አዲስ ስርወ መንግስት መስርቶ ማስተዳደር ጀመረ። ስለዚህም ከተማዋ በፍጥነት ማደግ ጀመረች። ከአውሮፓ ውጭ የመጀመሪያዋ ዘመናዊ ግንባታ የተገነባባት ከተማም ሆነች። በርካታ የትምህርት ተቋማትም ተከፈቱ። ፖርቹጋሎች ሙሉ ብራዚልን በተቆጣጠሩ ሰዓትም ሪዮን ዋና ከተማ አደረጓት። ከፖርቹጋሎች በተጨማሪም በውስጧ የምትገኘው ቬሌጋኞን የተባለው ደሴት በ1555 ፈረንሳዮች ይዘውት የነበረ ቢሆንም በ1567 ዓ.ም ፖርቹጋሎች አስለቅቀው ቦታውን ሙሉ በሙሉ ተቆጣጠሩት። ፖርቹጋሎች ሀገሪቷን ለ7 ዓመታት በቅኝ ግዛት ይዘው ካስተዳደሩ በኋላም በ1815 ሪዮ ሀገሪቷን ነፃ ለማውጣት የተደረገው እንቅስቃሴ መነሻ ነበረች። እናም በዚሁ ዓመት ነፃነቷን አገኘች። ምንም እንኳን ሪዮ ከፖርቹጋሎች ቅኝ ግዛት ነፃ ወጥታ ራሷን ብታስተዳድርም የታሪክ ተመራማሪዎች በከተማዋ ህንፃዎች፣ ቋንቋዎችና ባህል ላይ የፖርቹጋል ተጽዕኖ አሁንም ድረስ እንደሚታይ ያስረዳሉ። ሪዮ በቅኝ ከመገዛቷ በተጨማሪም የባሪያ ንግድ በከፍተኛ ሁኔታ ይካሄድባት ነበር። በ1819 145,000 ባሪያዎች የነበሩባት ሲሆን በ1840 ደግሞ 220,000 ገብተውም ነበር። ከ1811 እስከ 1831 ደግሞ በሚሊዮን እንደሚቆጠሩም ይገለጻል። የሪዮ ወደብ በባሪያ ንግድም ከአህጉረ አሜሪካ ትልቁ ነበር። በ1889 ብራዚል ራሷን በራሷ ማስተዳደር ስትጀምር በ1960 ዋና ከተማዋ ከሪዮ ወደ ብራዚሊያ ተቀየረ። ሆኖም ግን ከተማዋ አሁንም ድረስ የሪዮ ግዛት ዋና ከተማ በመሆን ታገለግላለች። የከተማዋ ስምም በ1502 በፖርቹጋላዊ አሳሽ ጋስፔር ዴሌሞስ ነበር የወጣላት። ትርጓሜውም የጃንዋሪ ወንዝ ማለት ሲሆን እንዲህም ያላት አሳሹ ለመጀመሪያ ጊዜ ወደ ከተማዋ የገባበት የባህር ወሽመጥ ወንዝ ስለመሰለውም ነበር። ነገር ግን ሪዮ የተሰኘው ስሟ በበርካቶች ስለተለመደና ስለታወቀ ሳይቀየር እንዲቀጥልም ተወስኗል። በአሁኑ ወቅትም ሪዮ ከብራዚል ሁለተኛዋ ህዝብ የሚበዛባት ከተማ ስትሆን ከአጠቃላይ አሜሪካ አህጉር ደግሞ 6ኛ ደረጃን ትይዛለች። በ2010 በተደረገ የህዝብ ቆጠራ ከ5 ሚሊዮን በላይ ሰዎችም ነበሯት። 20 ቋንቋዎችም ይነገርባታል።
ከፖርቹጋሏ ዋና ከተማ ሊዝበን በመቀጠል በዓለም በርካታ ፖርቹጋሎች የሚኖሩባት ትልቋ ከተማ ናት። የብራዚል የነዳጅ የማዕድን ቁፋሮና የቴሌኮሙኒኬሽን ድርጅት ዋና መስሪያ ቤት መቀመጫም ናት። በ17ኛው ክፍለ ዘመን ጎረቤት ግዛቶች የወርቅና የዳይመንድ ማዕድን አምራች ሲሆኑም ከአገሪቷ ሶስተኛ ትልቁ የሆነው የሪዮ ወደብ ለኤክስፖርት ተመራጭም ሆኗል። ዓመታዊ ጂዲፒዋም ወደ 201 ቢሊዮን ዶላር ሲጠጋ በሀገሪቷ ሁለተኛ ትልቁና በዓለም ደግሞ 30ኛ ደረጃ ላይ ይገኛል። ከተማዋ ለብራዚላውያን ከምታቀርባቸው የሥራ ዕድሎች በተጨማሪም የውጭ አገር ዜጎች እንደ ችሎታቸው፣ ብቃታቸውና የሥራ ልምዳቸው የተለያዩ የሥራ ዕድሎችን ትሰጣለች። ሪዮ በኢኮኖሚ እያደገች ያለችና ብዙ የሥራ ሴክተሮች ያለባት ከተማ ናት። ከእነዚህ ሴክተሮች መካከልም ቱሪዝም አንዱ ነው። በከተማዋ ኢኮኖሚ ውስጥ ቱሪዝም ወሳኝ ሚና ይጫወታል። ይህም በሆቴሎች፣ ሬስቶራንቶች፣ የአስተዳደርና የቱሪዝም ኤጀንሲዎች ውስጥ የሥራ መደቦችን ጨምሮ በመስተንግዶ ዘርፍ ከፍተኛ የሆነ የሥራ ፍላጎት እንዲኖርም አድርጓል። ብዙ ኩባንያዎች በእንግዳ አገልግሎት፣ በሆቴል አስተዳደርና በአስጎብኚዎች የተካኑ ባለሙያዎችን ይፈልጋሉ። ሌላኛው የከተማ የሥራ ዕድል ደግሞ ሪዮ የብራዚል የነዳጅ ኢንዱስትሪ መገኛ ስትሆን ፔትሮብራስ የተሰኘ በመንግሥት የሚመራ ግዙፍ የነዳጅ አምራች ድርጅት ነው። ከተማዋ ለረዥም ጊዜ በአትላንቲክ ውቅያኖስ ዳርቻዎች የነዳጅ ምርት ማዕከል ሆናም ቆይታለች። ይህ ዘርፍ ከምህንድስናና ቴክኒካል ሚናዎች እስከ አስተዳደር ቦታዎች ድረስ በርካታ የሥራ ዕድሎችንም ይሰጣሉ። ሌላኛው ከፍተኛ የሥራ ዕድል ያለበት ዘርፍ ደግሞ የቴክኖሎጂው ዘርፍ ነው። ይህ ዘርፍ በከፍተኛ ሁኔታ እያደገ ሲሆን በዚህ ዘርፍ የተሰማሩ የተለያዩ ኩባንያዎች የሶፍትዌር መሐንዲሶችን፣ ተንታኞችን፣ አስተዳደሮችንና ዲጂታል ገበያው ላይ የሚሰሩ ባለሙያዎችንም ይፈልጋል። በመቀጠልም ከተማዋ በፋይናንሱ፣ ቢዝነስና በጤና ዘርፍ ባለሙያዎችን የምትፈልግ ሲሆን ከሀገሪቱ ዜጎች በተጨማሪም ከተለያዩ የዓለማችን ክፍሎች ወደ ከተማዋ ለሚሄዱ ሰዎች የሥራ ዕድል ትሰጣለች። በርካታ ዩኒቨርሲቲዎችና ትላልቅ የምርምር ተቋማትም ይገኙባታል። በአጠቃላይ የሀገሪቷ ሳይንሳዊ ጥናት 17 በመቶውን ትሸፍናለች። ሪዮ የ2016ቱን ኦሎምፒክ፣ የ1950ና የ2014ቱን የፊፋ የዓለም ዋንጫ ጨዋታ፣ የ2013ቱን የፊፋ ኮንፌዴሬሽን ጨዋታና የ2007ቱን ፓን አሜሪካ ጨዋታዎች አዘጋጅም ነበረች። ከበስተደቡብ አቅጣጫ በበርካታ ቱሪስቶች የምትጎበኝ አንደኛዋ ከተማ ስትሆን የቱሪስት ፍሰቷ በአጠቃላይ ከደቡብ አሜሪካ አህጉር ከፍተኛ ነው። በዓመት 2.8 ሚሊዮን ዓለም አቀፋዊ ጎብኚዎችንም ታስተናግዳለች። በ2012 ዩኔስኮ የተወሰነው የከተማዋ ክፍልም በዓለም ቅርስነት መዝግቦታል። በከተማዋ የሚዘጋጀው ዓመታዊ ካርኒቫል በዓለም ድንቃድንቅ መዝገብ ላይ በዓለም ትልቁ በመሆን ተመዝግቧል። በዝግጅቱም ላይ ለመሳተፍ በዓመት እስከ 5 ሚሊዮን ሰዎች ድረስ ወደ ከተማዋ ይጎርፋሉ።
የዓለማችን 8ኛ ትልቁ ላይብረሪ መገኛም ስትሆን ላይብረሪው 15 ሚሊዮን የተለያዩ የጽሑፍ ስብስቦች አሉት። ይህም የሆነው የፖርቹጋል ንጉሣዊ ቤተሰብ ወደ ከተማዋ ሲመጣ በርካታ የመጽሐፍ ስብስቦችን ስላመጣና ላይብረሪውን ስለከፈተ እንደሆነ የታሪክ ተመራማሪዎች ያስረዳሉ። ውብ ከሚባሉ የብራዚል ቲያትር ቤቶች አንዱ የሆነው ሙኒሲፓል ቲያትር ቤት በከተማዋ ማዕከል ላይ ሲገኝ ሕንፃው በፓሪስ ኦፔራ ቤት መሠረት ዲዛይን እንደተደረገም ይገለጻል። እናም የተለያዩ የባሌትና ክላሲካል ሙዚቃዎችም ያቀርባል። በከተማዋ የሚገኘው የብራዚል ብሔራዊ ስነ ጥበብ ሙዚየም በ1938 ዓ.ም ነበር የተመሰረተው። ሙዚቃው በሀገሪቱ አስፈላጊ የተባሉ የስነ ጥበብና የባህላዊ ቅርሶች ስብስብም አለው። ከ20 ሺህ በላይ የስዕል፣ የቅርጻ ቅርጽና የስነ ጽሑፍ ስብስብ ሲኖረው በተለይ ደግሞ የ19ኛው ክፍለ ዘመን ስብስብ ከፍተኛውን ቁጥር ይይዛል። የሙዚየሙ ላይብረሪ ደግሞ ብቻውን 19000 ስብስቦች አሉት። በ1973 ሙዚየሙ የብራዚል ብሔራዊ ቅርስ በመባልም ተመዝግቧል። ሪዮ በቱሪስቶች ዘንድ ታዋቂ በሸንኮራ አገዳ የተሸፈነ ተራራ ሲኖራት ፖርቹጋሎች ለስፍራው ስም ያወጡለትም በ16ኛው ክፍለ ዘመን ነበር። ሸንኮራ አገዳም ከዚህ ስፍራ ወደ ፖርቹጋል ኤክስፖርት ይደረጋል። ተራራው ከ600 ሚሊዮን በላይ ዕድሜ እንዳለውም ይገመታል። በዓለም ካሉ ትልልቅ የተፈጥሮ ሀብት ጥበቃ ፓርኮች መካከል አንዱ የሆነው ፕራዳ ብራንካ ፓርክ በከተማዋ ሲገኝ በውስጡ የአትላንቲክ ደን ቤኮዳ ፒራዳ ብራንካን የከተማዋ ትልቁ ተራራ ይገኝበታል። በስተ ምዕራባዊ አቅጣጫ ላይ የሚገኘው ፓርክ 12384 ሄክታርም ይሸፍናል። በፓርክ ውስጥ ከሚገኘው ተፈጥሯዊ እጽዋትና 1024 ሜትር ከሚረዝመው ተራራ በተጨማሪም በ1625 እና በ1776 ዓ.ም የተሰሩ ጎንካሎ ዶአማራንቴ እና ኖሳ ሴንሆራዴ ሞንሴራት የተሰኙ ቤተ መቅደሶችም ይገኙበታል። በተለያዩ የውሃ አካላትም የተከበበ ነው። ፓርኩ ከከተማዋ የቆዳ ስፋት 10 በመቶውን ሲሸፍን ለፓውዳሮም፣ ካምሪም፣ ቴሳብና ኢንጌንሄኖቭ ግድቦች ውሃ ያቀርባል። የብራዚል መንግስትም በፓርኩ ያለውን ተፈጥሯዊም ሆነ ሰው ሰራሽ ሀብትን ለመጠበቅ የ4 ሚሊዮን ዶላር ወጪ አድርጓል። ፓርኩ በዓመትም 36000 ጎብኚዎችም አሉት። 2007 በዩኔስኮ ከተመዘገቡት 7ቱ የዓለም ድንቃድንቅ ቅርሶች መካከል አንዱ ሆኖ የተመዘገበውና የከተማዋ መገለጫ የሆነው የክርስቶስ ሐውልት ወደ ከተማዋ የሚያቀኑ ቱሪስቶች ተወዳጅ መዳረሻም ነው። ሐውልቱ ከ1922 እስከ 1931 ዓ.ም ሲሆን የተገነባው በሪዮ 100ኛ ምስረታ በዓል ላይ ነበር የተመረቀው። 92 ሜትር ሲረዝም 29 ሜትር ደግሞ ወደ ጎን ይሰፋል። በቱጂካ ብሔራዊ ፓርክ ውስጥ በሚገኘው ባለ 710 ሜትር እርዝማኔው ኮርኮቫዶ ተራራ ጫፍ ላይ ሲሆን የተሰራው ክርስቶስ እጁን ወደ ጎን ዘርግቶም ያሳያል። ክብራት ተመልካቾቻችን ሪዮ ዲ ጄኔሪዮ ከተማ ላይ የነበረን ፕሮግራም ይህን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። እንደዚህ አይነት መረጃዎች ሆነ በጉዞና በስደት ላይ የሚያተኩሩ ዝግጅቶችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ቀን።